በነገራችን ላይ ስትጸልዩ ቅዱሳት መጽሐፍትን በጸሎታችሁ መሃል ገልጣችሁ መጽሐፍ ቅዱስ ከወንጌላት ምናምን ከመልእክታት ማንበብ ይቻላል። በጸሎት መንፈስ ማለት ነው። ምክንያቱም ቅዳሴያችን ላይ እናነባቸዋለን እና ሁልጊዜም የሚነበብ ይህ ምስባክ ምናምን እንዳለው ሆኖ ከመዝሙረ ዳዊት እንዳለው ሆኖ ከአዲስ ኪዳን ሁልጊዜም ወንጌል ይነበባል። ከአራቱ ወንጌላት አንዱ እዛው እንደሚያዘው ወይ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ከሶስት አንዱ ይነበባል። የሆነ ምዕራፍ ክፍል ተመርጦ ማለት ነው ይነበባል ቅዳሴ ላይ። ከቅዱስ ጳውሎስ መልእክት ሁልጊዜም ይነበባል። ከቅዱስ ጳውሎስ መልእክታት ከ14ቱ አንዱ ተመርጦ ከሮሜ እስከ ዕብራውያን ካለው ውስጥ ተመርጦ ከዛ ውስጥ የሆነ ምዕራፍ ክፍል ይነበባል። ከዛ ውጭ ካሉት ደግሞ ያስፈራ መጽሐፍ አላቸው ወይ ከጴጥሮስ መልእክት ወይ ከይሁዳ መልእክት ወይ ከያዕቆብ መልእክት ወይ ከዮሐንስ መልእክት ወይ ከዮሐንስ ራእይ ከነዚህ ካላቸው ደግሞ ተመርጦ ይነበባል። ሁሌም እንደዛ ደግሞ ይደረጋል። እና ዛሬ ከነዚህ ከሶስቱ የአዲስ ኪዳን ክፍሎች የተነበቡትን አብረን እናነባለን ማለት ነው። የተነበበው ወንጌል ሉቃስ ነበር። ዛሬ እኛ ጋር የሉቃስ ወንጌል የተነበበው እንግዲህ እንኳን እናንተ ጋር ባላቅም እኛ ጋር የቅዱስ ሉቃስ ወንጌል የተነበበው እሺ፣ ወይም ደግሞ የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ሉቃስ እንደጻፈው ማለት ነው። ወንጌሉ የጌታ ኢየሱስ ነው። ሉቃስ ጽፎታል። ሉቃስ ምዕራፍ 24 ከቁጥር 45 ጀምሮ እሺ፣ ከቁጥር 45 ጀምሮ የተነበበው ከቁጥር 44 ማለት ነው። እሺ፣ እንዲህ ይላል። እርሱም አለ ጌታችንና መድኃኒታችን ኢየሱስ ክርስቶስ እርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። በዚያም ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። ምን አለ? በዚያን ጊዜ መጽሐፍትን ጌታ ኢየሱስ ሞቶ ተነሳ እና ሞቶ ተነስቶ ያገኛቸዋል ምናምን እና ሐዋርያቱ በቃ በደንብ አልጸኑም ነበር። በነገራችን ላይ ትንሣኤውን ከማየታቸው በፊት ሐዋርያቱ አልጸኑም እና በቃ የሆነ ሄድ መለስ አይነት ነገር ውስጥ ነበሩ እና ጌታችን ሲሰቀል ነገር በቃ ሞተ፣ በቃ ሞተ። አሁን ያን ሁሉ ጊዜ እንደዛ ተስፋ አድርጎ ነበርና ግን በቃ አይነት የሚመስል ነገር ውስጥ ገብቶ ነበር። ይሄ ማውስ ነገር የሚችል ማየት ይቻላል። እንግዲህ ከዚህ ክፍል ቀደም ብለን ማለት ነው አስተምራለሁ መጨረሻ ነው 24 ምዕራፍ መጀመሪያዎቹ አካባቢ ላይ 24 ምዕራፍ ላይ እዚህ 24 ምዕራፍ ላይ የማውስ ነገር ልጅ የማውስ ሲሉ ጌታችን ኢየሱስ አግኝቷቸው ምናምን ነገር ሲያወራቸው ነበሩ ማለት ነው። እና መጽሐፍት ሲተረጉላቸው ነበሩ እና መጽሐፍት ሲተረጉልን ልባችን ይቃጠልብን ነበር ያሉት ሰዎች ማለት ነው። እና እነሱ ከነሱ ጋር እንደዚህ የተገናኘ ይነጋገር ነበር ጌታ ኢየሱስ እና እነሱ የመሰላቸው በቃ ሞቱ የሚቀር ነው የመሰላቸው። ለምን አልኳችሁ? ጌታችን ኢየሱስ የሚናገራቸው ነገር በጣም በዚህ የጸኑ አልነበረም ማለት ቅድም እንዳልኩት ሄድ መለስ አይነት ነገር ነበር። እንደዚህ ነገሮች ነበሩ። ትንሣኤ ግን በጣም ትልቅ አረጋጋጭ ነው። ሞቶ ተነስቶ ካዩት አስቡት፣ ሞቶ እንደሚነሳ ምናምን ነግሯቸው ነበረ እና ግን በዛ ደረጃ በእምነት በጣም የሚጠነክሩ ስላልነበሩ ልክ ሲሞት ይነሳል የሚለው ያን በጣም እንደልባቸው ላይ በእምነት ደረጃ ይኖራሉ። በጣም ተነስቶ አረጋግጦ ሲያሳያቸው ግን በእሱ ላይ ያላቸው እምነት በጣም ከፍ ይላል ማለት ነው እና እሱ ጌታችን ኢየሱስ ስላለ ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ እኮ ይህ ነው አላቸው። በዚያም ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። የብሉይ ኪዳን መጽሐፍትን ያነባሉ፣ የሕግ መጽሐፍትን፣ መዝሙራትን፣ ነቢያት ምናምን ያነባሉ። ግን አየህ የብሉይ ኪዳን መጽሐፍት በአዲስ ኪዳን ብርሃን መገለጥ አለባቸው የሚባለው ለዚህ ነው። ጌታ ኢየሱስ መጽሐፍትን በደንብ እንዲበራላቸው ይገልጥላቸው ነበር። ዝም ብለህ አንብበህ በራስህ ከተረዳ ሁሌ ስህተት ውስጥ ትወድቃለህ። ልክ እንደ ኢትዮጵያ ጃንደረባ ማለት በዚህ በኋላ 18 ላይ ፊልጶስ ሲያገኘው የኢትዮጵያ ጃንደረባ ኢሳያስ ነበር። ትንቢት ነው ያለው። ኢሳያስ ነበር። ኦኬ ምታለው ታስተውላለህ አለው። አይ የሚያስተምረኝ ሳይሆን እንዴት የሚያሳይ ሳይሆን እንዴት አድርገኛል ያኔ ከዛ መጽሐፍ ጀምሮ ወንጌልን ሲሰብክለት ያለን ማለት ነው ፊልጶስ እና ጌታችንም
ሞቶ ከተነሳ በኋላ ለሐዋርያቱ ከሐዋርያቱ ጋር እየተገናኘ ያስተምራቸው ነበር እና ምን አለ? በዚያ ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው፣ እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛው ቀን ከሙታን ይነሳል፣ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲህ ተጽፏል። ቃል በቃል ላይ ሊጻፍ ይችላል፣ ግን በውስጡ እንደዚህ አይነት ሜሴጅ እንደዚህ መልእክት በኪዳን መጽሐፍ ውስጥ በሕግ በነቢያት በመዝሙራት መጽሐፍ ውስጥ ግን መልእክቱ ተላልፏል። ስለዚህ እሱን እንዲመለከቱ እሱን መመለከት የሚችሉበትን ኃይል ይሰጣቸዋል ወይም እሱ ይገልጥላቸዋል ማለት ነው ጌታችን ኢየሱስ። እናንተም ለዚህ ምስክሮች ናችሁ፣ እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ። ቅዱስ መንፈስ ማለት ነው። አባቴ የሰጠውን ያንን ተስፋ መንፈስ ቅዱስ የሰጠውን ተስፋ እኔ እልክላችኋለሁ። አስቀድሞም በኢዩኤል ላይ ተነግሮ ነበረ። ትንቢተ ኢዩኤል ላይ ምን ብሎ ተነግሮ ነበረ? ምንድነው? በስጋ ሁሉ ላይ ከመንፈሴ አፈሳለሁ የሚል ታላቅ የሆነ ተስፋ ተሰጥቶ ነበር። እሱ አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ኃይል እስክትለብሱ ድረስ ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። አሁን ያደረገው ጌታ ኢየሱስ እንዲህ ብሎ ተናገራቸው። ስለዚህ ሐዋርያቱ ምን ያደርጋሉ? በአንድ ቦታ ከጌታችን ከኢየሱስ ክርስቶስ እናት ከቅድስት ድንግል ማርያም ጋር ሆኖ በጸሎት እየተጉ ይጠብቃሉ። ስለዚህ ጌታ ኢየሱስ ያደርጋል ተስፋ እንዳስደረጋቸው ካረገ በኋላ በ10ኛው ቀን ማለት ነው መንፈስ ቅዱስን በእነርሱ ላይ ደግሞ ይልካል ማለት ነው። ያን ኃይል ይታጠቃሉ፣ ኃይል ይለብሳሉ። እሺ ቀጠላ ብሎ እያለ እስከ ቢታንያ አወጣቸው፣ እጆቹንም አንስቶ ባረካቸው። በስመ አብ። እስከ ቢታንያ አወጣቸውና እጆቹን አንስቶ ባረካቸው። ጌታ ኢየሱስ እጆቹን አንስቶ ሐዋርያትን ሲባርክ አስቡት። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይ ማረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ፣ ዘወትርም እግዚአብሔርን እያመሰገኑ እየባረኩ በመቅደሱ ይላል። ሰው ጌታ ኢየሱስን ሲያደርግ ቀጥታ ማለት ነው። አሁን ሰሞኑን እርገት አልነበረ? እርገት ከመሆኑ አንጻር ከእሱ ጋር የተያዘ ምናምን አይነት ነገር ንባባት ተመርጦ ስለሚነበቡ ይህን የወንጌል ክፍል አነበብን። ጌታችን ኢየሱስ እያዩት ነው ከፍ ከፍ እያለ ያደረገው። ከዚህ በፊት እንዳልኳችሁ ስለዛ ጌታችን ኢየሱስ አሁንም ደግሞ እንዲሁ ደግሞ ሲወጣ እንዳዩት ደግሞ ክርስቶስ ኢየሱስ በታላቅ ክብር ደግሞ ተመልሶ ይመጣል። ልጅ ነው ስለትን ከማንበባችን በፊት መዝሙር እንሰማለን አይደለ? የስ በጳንጦሱ ሰው በጲላጦስ ዘመን እኔ ሰማዕት ሆኛለሁ እና ልክ በሞቴ ትመስለኛለህ አይደል ያለው። በጳንጦሱ ሰው በጲላጦስ ዘመን እኔ ሰማዕት ሆኛለሁ እና ነገር ግን ከጠላቱ እጅ አዳምን አድነው ዘንድ እጆቼን እግሮቼን በመቸንከር በመስቀል እንጨት ላይ ተሰቅዬ ሞትኩ እንጂ እንደ ሰው ሁሉ በሌላ የሞትኩ አይደለሁም። ለምን የሞትኩ ይለኛል? ነገር ግን ከጠላቱ እጅ አዳምን አድነው ዘንድ እጆቼን እግሮቼን በመቸንከር በመስቀል እንጨት ላይ ተሰቅዬ ሞትኩ እንጂ እንደ ሰው ሁሉ በሌላ የሞትኩኝ አይደለሁም። ብፁዕ አባታችንም ጌታዬ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኝ አለው። ጌታም መጋደልንስ ፈጸምክ፣ ከሞት በቀር ምንም አልቀረህም አለው። ብፁዕ አባታችን ለጌታ ኢየሱስ እኔ አዳምን ከኃጢአት ነፃ አወጣው ዘንድ ከጠላት እጅ ነፃ አወጣው ዘንድ እጆቼን እግሮቼን በመቸንከር በመስቀል ላይ በእንጨት ላይ ተሰቅዬ ሞትኩኝ እንጂ ሌላው ሰው እንደሚሞት ሁሉ የሞትኩኝ አይደለሁም ሲለው ብፁዕ አባታችን ቀበል አደረገና ጌታዬ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኝ አለ። በኢየሱስ ስም እንድሞት ጌታ ሆይ በስምህ እንድሞት በአደባባይ እንድሞት እዘዘኝ አለ። ጌታም መጋደልንስ ፈጸምክ፣ ከሞት በቀር ምንም አልቀረህም አለው። እነሆም በክፉ በተቅማጥ በሽታ ትሞታለህ አለው። አሁን ጌታችን ኢየሱስ ያንን በስቃይ የመሞትን ነገር እንዲቀምስ ያደረገው በዚህ መልኩ ነው። አንዳንዶች ታርደው ሊሞቱ ይችላሉ። አንዳንዶች ለእሳት ተሰጥተው በስቃይ ሊሞቱ ይችላሉ። አንዳንዶች ለአንበሳ ለአናብስት ተሰጥተው ሲሞቱ አይተናል። አባታችን ደግሞ በዚህ በክፉ በሽታ ማለት ነው። እሷንም እንደ ስቅላቴና ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ለግ ጴንጤዎች ይህንን ነው አዛብተው ሰዎችን ለማጭበርበር የሚሞክሩት። የተክለ ሃይማኖት ተቅማጥ ከክርስቶስ ደም ጋር እኩል ሆነ
ብሎ በአደባባይ ወጥቶ ይናገራሉ። ጌታ ኢየሱስ ግን የተናገረው ምንድነው? እኔ አዳምን ከጠላቱ እጅ ለማዳን አሁን እንደዛ አድርጌያለሁ እና ብዙዎች ያው በሞቱ ለመምሰል የሞቱት ሞተ አለ አይደል የሰማዕታት ሁሉ እንደዛ ቆጥርልሃለሁ እያለው ነው። ምንድን ያለው? እሷንም እንደ ስቅላቴና ከአንተ በፊት እንደነበሩ ሰማዕታት ደም እንደምን እንደ ስቅላቴና ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ስለዛ እንደ ሰማዕትነት እቀበላለሁ ይህንን በሽታህን ሰው እንደ ሰማዕትነት እቆጥርልሃለሁ አለው እንጂ ከኔ ደም ጋር ያንተ ይሄ በሽታ እኩል ነው በጌታ ስም የሚል ክርስቶስን ነው የምላችሁ። ይሄ ግን ምንድነው? ሰይጣን በጣም ክፉ ነው ጋይስ። ሰይጣን በጣም ክፉ ነው። እንደው ይሄን ብቻ አይደለም ያላችሁ አይደል? ቀጠል አድርጎ ደግሞ በዚች ገዳም በተቅማጥ በሽታ የሚሞቱትን ልጆችህንም ቁጥራቸውን ከሰማዕታት ጋር አደርጋለሁ ቁጥራቸውን ስለዚህ የሰማዕትነትን ክብር እሰጣለሁ አያመልጥህም ነው። ስለዚህ አባታችን በዛ በሽታ ሲሞት የዛ የሰማዕትነትን ክብርን አላጣም ነው እንጂ ከኔ ደም ጋር ያንተ በሽታ እኩል በጌታ ስም እኛ ወተን የምናወግዘው እኔ ሌላ ሰው ባያወግዘው ራሱ እኔም አንድ ግለሰብ እዚህ ውስጥ ያለ አንድ ግለሰብ በፍጹም ውሸት ነው ብሎ መናገር ይችላል። አንድ ኦርቶዶክስ ተነስቶ የአባታችን በሽታ ከክርስቶስ ደም ጋር እኩል ነው የሚል ቢኖር ግን ገና ከጅምሩ ቤተ ክርስቲያኔ እንዲህ ያለ ነውርን አታስተምርም። እና ፕሊዝ እኔ ጴንጤ ወንድም እህቶቼ በጌታ ኧረ ልብ ግዙ በጌታ ስም የምሬ ነው ክርስቶስን። እኔ ሰው በውስጡ ክርስቶስ ቢኖር ኖሮ እመኑኝ በሐሰት በተአምር ማንንም አይከስም። በሐሰት ብቻ አይደለም በማያውቁት ነገር ምክንያቱም ከታች ያሉት እንግዲህ አሁን የሚነግሯቸው ምናምን እየወጡ ይኸው ምናምን እያሉ የሚናገሩት ልጆች አሉ አይደለ? ከላይ ያሉት ከታች የሚሰሙ ደግሞ ወንድሞቻችን አሉ ጴንጤዎች። ምንም በማያውቁት ነገር እነሱ ሲናገሩ የሰሙትን ብቻ መተው እንዴ የአቡነ ተክለ ሃይማኖት ተቅማጥ እንደዚህ ሆኖ ምን ይላል? አያውቅም እኮ ታልኩ አሁን ያነበብኩት ነው ያለው። ሌላ ነገር እንኳን የለም። ጌታ ኢየሱስ የሚያውቀው ሰው ውስጡ ክርስቶስ ሲኖር በማያውቀው ነገር ፕላስ ደግሞ እንደው በክፋት ብቻ እንዲሁ ተነሳስቶ በሌለ ነገር ለመክሰስ አይነሳም። እኔ ክርስቶስ በውስጣችሁ እንደሌለ አንዱ ማሳያ ይሄ ነው። ለእናንተ ልክ ማንን ነው የጌታችን ኢየሱስ ሳመው እንደው እና ለብዙ ሰዓት ሳመው ስለዛ ብለው ማለት ነው ማለት መጽሐፉ ላይ ኦኬ ሳመው የሚል ይኖራል። ግን አሁን መሳም ምንድን ነው የሚለው ራሱ መታወቅ አለበት። በመጽሐፍ ቅዱሳችን ላይ በተቀደሰ ሐሳብ ተሳሳሙ ይላል። እንዳለ ሰዎችን ስድ እያደረገ እኮ አይደለም መጽሐፍ ቅዱስ። ኤኒዌይስ ብቻ ግን ሳመው ለብዙ ሰዓት የሚል ነገር አለ። ስለዛ በቃ ጌታ ኢየሱስ አንድን ቅዱስ አባት እንደዛ ስላደረገ ብለው የሚናገሩት ነገር ጌታ ኢየሱስ እነሱን ይቅር ይበላቸው እኔንም አሁን ይቅር ይበልኝ የእነሱን ነገር በማንሳቴ እና ይሄ ሆሞሴክሹዋሊቲን ተመሳይ ጾታ እንደዚህ አይነት ነገሮችን ከሱ ጋር አገናኝተው የሚናገሩ እውር ጴንጤ እንዳለ ታውቃላችሁ ጋይስ። ሰይጣን ያደረበት ጴንጤ ይሄን ይቅርታ ጴንጤ ወንድሞቼ እኔ ሁላችሁንም አላልኩም። ግን ይሄንን ከእንደዚህ አይነት ነገር ጋር የሚያገናኝ ጴንጤ በግልጽ በቃ ሰይጣን እየጋለቡ ያለ እንደዚህ ልጓም አድርጎለት ማለት ነው። ሰይጣን ከጀርባው ላይ ተቀምጦ እንዲህ ከኋላ እየመታው እየጋለቡ ያለ ሰው በቃ እንደዛ ነው። ጌታን በኢየሱስ ኧረ በስመ አብ እኔ በጣም ጌታ ካልደረሰላችሁ በስተቀር ከእንደዚህ አይነት የሰይጣን እስራት በተአምር የምትላቀቁም አይመስለኝም። እና በተቻላችሁ አቅም መተቸት ካለባችሁ መተቸት ባለባችሁ መልኩ ተቹ። እኔ ራሴ ለምሳሌ መጽሐፍት ላይ ይሄ ስህተት ነው ብዬ አውቃለሁ። በነገራችን ላይ አይደል እኔ አላውቅም አውቃለሁ አንድ መጽሐፍ ላይ ለምሳሌ ግን ከታሪክ አንፃር ምናምን በቃ ታሪኩ ይታወቃል። የሚታወቅ ታሪክ ከሆነ ይሄ ከታሪክ አንፃር እንደው ትክክል አይመስለኝም ብዬ አውጥቼ ተናግሬ አውቃለሁ። እንደናንተ አይነት እንደዚህ የእውር ነገር ግን ማንም ሰው አይሰራም ሰይጣን ከሌለበት ሰው በስተቀር። እና ሁሉን ነገር ከዛ ጋር አታገናኙ። ልክ አናጺ ያየው ሁሉ ቢስማር ይመስላል የሚባል ነገር አለ አይደል? በቃ ሁሌ እሱ ቢስማር ላይ ስለሆነ ያየው ነገር ሁሉ ቢስማር ይመስላል ወይ መዶሻ ይመስላል። ልክ እንደዛ እነሱ ቢሆን ያዩት ነገር ሁሉ ይሄ ከሆሞሴክሹዋሊቲ ጋር የሚገናኝ ወይ ምናምን እንግዲህ ወይ እንደዛ እንድንጠረጠራችሁ አታድርጉ ነው በጌታ። እና ኤኒዌይስ ብፁዕ አባታችን ጋር ያለው ነገር ይሄን ይመስላል። በመንግስተ ሰማያትም ለአንተ ሰጣቸዋለሁ ይላል። እሺ በቃ እሺ እንደዚህ ያለው እንደው አጋጣሚ ቁጥር 24 ላይ ዘጋር ማለት ነው።
ይህንንም ተናግሮ 3 ጊዜ ሳመውና ሰላምታ ሰጥቶት ወደ ሰማይ አረገ አለ ጌታ ኢየሱስ። ብፁዕ አባታችንን ይህን ብሎ ተናገረው፣ 3 ጊዜ ሳመውና ወደ ሰማይ አረገ። አሁን ይህንንም ሲያዩ ሰይጣን ያለባቸው ሰዎች ጉድ 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 ኢየሱስ 3 ጊዜ አቡነ ተክለ ሃይማኖትን ሳመው፣ በቃ የሆነ ነገር ተፈጠረ እንደዛ የሚሉት። ጌታ ኢየሱስ አግኝቶ በሳመኝ። በስመ አብ እናንተ በጣም እውር በኢየሱስ እኔ ኧረ አታናግሩኝ እንደው በጌታ ተውኝ። በጣም ግን በኢየሱስ እኔ እንደነዚህ አይነት ሰዎችን የሚሰማ ጴንጤ ራሱ በጣም ነው የሚገርመኝ። ክርስቶስን እንዴት እንደምትሰሟቸው ኧረ በጌታ እኔ ጴንጤ ፕሮቴስታንት ወንድመቶቼ እኔ በጌታ ስም ከእንደነዚህ አይነት ሰዎች እኔ ብትርቁ ነው የሚሻለው። ለማንኛውም ከሰው ብፁዕ አባታችን ብፁዕ አባታችን ገድሉ ምንም አለ ምንም ማለት ነው እሱ እንዳለ ይሁንና ቅዱሱ እንደ ቅድስናቸው ግን በእኛ ብቻ አይደለም በሌላውም ይታወቃል። ገድሉ ስህተት ነው ብትሉ ራሱ ማለት ነው ቅዱሱ ግን እንደ ቅዱስ ማለት ቅዱስ እንደመሆናቸው ጌታ ኢየሱስን መስሎ እንደመኖሩ ግን አቡነ ተክለ ሃይማኖት አለ። በእኛ ሀገር ብቻ የሚታወቅ አይደለም፣ በውጭ ዓለም ሳይቀር ይታወቃል። ከእኛ ሰምቶ ብቻ ደግሞ እንዳይመስላችሁ ከኢትዮጵያ ወደ እስራኤል ምናምን ወደ ሌላ ቦታ የሚሄድ ስለነበረ አቡነ ተክለ ሃይማኖት እዛ ሳይቀር አለ ታሪኩ። ስለዛ ይታወቃል እና በጣም ድንቅ ተአምርን የሚያደርግ ነው። በምልጃው በጣም ነው የሚጠቀሙት በውጭ ዓለማት ያሉ ክርስቲያኖች ሳይቀሩ። ስለዛ አሁን ምንድነው እኛ እንግዲህ በቤተክርስቲያን ውስጥ ያለን ሰዎች ቤተክርስቲያን ማለት የምእመናን ህብረት አንድነት ማለት አይደለም፣ የክርስቲያኖች ህብረት አንድነት ነው። እና ይህ ህብረቱ አንድነቱ ምድር ላይ ያለን ተጋድሎ ላይ ሩጫ ላይ ያለን እኛ አለን። ሩጫቸውን የጨረሱ ደግሞ እነ ተክለ ሃይማኖት እነ ቅዱስ ጳውሎስ እና ሌሎችም ደግሞ አሉ። ከማን ጋር? ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጋር። ገድሉን እርሱት ለጊዜው። እሺ አሁን ገድሉን እርሱትና ገድሉ ስህተት ቢሆን ራሱ ነው የምላችሁ። ቅዱሱ ግን ቅዱስ ነው፣ በቃ አለቀ። ማንም ምንም ሊያደርጉ አይችልም። ስለዚህ አሁን ሩጫቸውን የጨረሱ ቅዱሳን በዛ አሉ። ሩጫ ላይ ያለን እኛ አለን። በዚህ በሰማይ ያሉ ሩጫቸውን የጨረሱ ቅዱሳን አባቶቻችን እናቶቻችንና እንዲሁም እኛ ደግሞ ሩጫ ላይ ያለን ክርስቲያኖች ህብረት፣ እሱ ነው ቤተክርስቲያን ማለት። ስለዚህ እዚህ ቤተክርስቲያን ውስጥ ስላለን ቅዱሳኖችን ምናምን አሁን በመዝሙራችን ላይ ስንጣራ ምናምን ምን እያለን መሰላችሁ? ያንን ህብረት እያስታወስን ነው። የስ ህብረታችን በዚህ ደረጃ ነው። ልክ በዕብራውያን መልእክቱ ምዕራፍ 12 ላይ ቅዱስ ጳውሎስ ወደ ህያው እግዚአብሔር ከተማ ደርሳችኋል አይደል የሚለው። አንዴ እሱን ላንብብላችሁና መዝሙሩን ከመስማታችን በፊት ዕብራውያን ምዕራፍ 12 ላይ እንደዚህ ይላል። ከቁጥር 18 ጀምሮ ሊዳሰስ ወደሚችል ወደሚቃጠልም እሳት ወደ ጭጋግም ወደ ጨለማም ወደ አውሎ ንፋስም ወደ መለከት ድምፅም ወደ ቃሎች ነገርም አልደረሳችሁምና። የደረሳችሁት ወደዚህ አይደለም። እነዚህ ነገሮች የት ነበር የምታስታውሷቸው? የሚዳሰስ ብሏል፣ ወደሚቃጠል እሳት ብሏል፣ ጭጋግ፣ ጨለማ፣ አውሎ ንፋስ፣ የመለከት ድምፅ፣ የሆነ ቃሎች፣ በጣም የሚከብዱ ቃሎች ለመስማት እንኳን የሚያደርጉ። የት ነው የምታስታውሱት? ይሄንን ወደ ዛት ነው የሚወስደን አይደለም? ወደ ሲና ተራራ ምናምን አይወስደንም? አዎ ወደዛ ተራራ አይደለም የደረሳችሁት ነው። እሱማ ያለፈ ነው። አሁን ፍጻሜው ላይ ደርሰናል። እኛ ነው ሰማያዊ ወደ ሆነው ነገር ደርሰናል እያለ ነው ጳውሎስ። የደረሳችሁት እኮ ያኔ ወደ ነበር ወደዛ እንኳን አይደለም ነው። ሰው ምን አለ? ሊዳሰስ ወደሚችል ወደሚቃጠልም እሳት ወደ ጭጋግም ወደ ጨለማም ወደ አውሎ ንፋስም ወደ መለከት ድምፅም ወደ ቃሎችም ነገር አልደረሳችሁምና ያንም ነገር የሰሙት አለ ያኔ ማለት ነው ሌላ ቃል እንዳይጨመርባቸው ለመኑ አለ። ኧረ በቃን አይነት ነገር ማለት ነው። እንዳይጨመርባቸው ለመኑ። እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉምና። ከብዷቸዋል የሚመጣው ቃል የሚመጣባቸው ትእዛዝ በቃ እሺ። ሙሴም እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበረ። ምን ትእዛዙ ብቻ ቀጥታ የሚታየው ራሱ በጣም የሚያስፈራ የሚያስደነግጥ ነበር። ሙሴ እንደዛ አለ። እሺ ነገር ግን አለ እሺ አሁንስ ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። አሁን የእግዚአብሔር ከተማ ወደ እግዚአብሔር ከተማ ደርሳችኋል። የሐዲስ ኪዳን የሚገርም ሚስጥር እኮ ነው ያለው። በጣም የሚያስደንቅ ይሄ በእጅ የሚዳሰስ ነገር ምናምን ዳስሺ ቀምሺ ምናምን ካሉና አላምንም። እዚህ ጋር እስቲ እመቤታችን አለች እስቲ ልዳሳት፣ ከሌለች የለች ምን አትበል ጴንጤ ወዳጄ። አሁን የደረስነው ወደሚያስደንቅ ነገር ነው እየተባለ ነው። ምንድነው አለ?
ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም ወደዛ ደርሰናል። በደስታም ወደ ተሰበሰቡት ወደ አእላፋት መላእክት ወደ ተሰበሰቡት የአእላፋት መላእክት ውስጥ ነው የገባ ነው። እሺ በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻር ወደሚናገር ወደ መርጨት ደም ደርሳችኋል። አሁን የደረስነው ወደዚህ አይነት ወደ እግዚአብሔር ከተማ ነው። ወደ እግዚአብሔር ከተማ የእግዚአብሔር ከተማ አሁን አንድ ከተማ ውስጥ ነው ያለነው ከቅዱስ ጳውሎስ ጋር። የተለያየ ከተማ ያለን ይመስላችሁ? እኛ እዚህ ምድር ላይ ሆነን እነሱ ደግሞ ሩቅ ሆነው ከዛ በኋላ ሩቅ ለሩቅ በቃ እንደው መታየት ቀርቶ ምናምን ግንኙነታችን ተቋርጦ እንደዛ ይመስላችኋል? ኖ አይደለም። በአዲስ ኪዳን የእግዚአብሔር ከተማ ውስጥ ነን። እኔም ጳውሎስም ያለ ነው። የጻድቃን መንፈሶችም በምድር ላይ ሩጫ ላይ ያሉም የትኞቹም መላእክትም በአንድ ከተማ ውስጥ ያሉ ናቸው። እንዲህ አድርጎ ክርስቶስ አገናኝቶናል፣ አስተሳስሮናል። በክርስቶስ በኩል ተገጣጥመን እንዲህ አንድ ቸርች ነው፣ አንድ ቤተክርስቲያን ነው የሆን ነው። ስለዚህ አንድ ከተማ ውስጥ ስለሆነ ያለ ነው። አሁን ከጳውሎስ ጋር አንድ ከተማ ውስጥ ነኝ እኔ ከአቡነ ተክለ ሃይማኖት ጋር አንድ ከተማ ውስጥ ነኝ። ስለዚህ አሁን ቅዱሳንን ስናነሳ ስንጸልይም ምናምንም ሜንሽን ካደረግን ስማቸውን ስንዘምርም ስማቸውን ምናምን ሜንሽን ካደረግን ፕሮቴስታንት ወንድመቶቻችን ያንን ህብረት ለማስታወስ ነው። ህብረታችን አሁን አንድ ላይ እንዳለን ለማሳወቅ ለማሳየት፣ በዛ አንድነቱ ደግሞ ዝም ብሎ እንደው ቴዎሬቲካል የሆነ ሳይሆን የምርም አንድነቱ አለ፣ ግንኙነቱ አለ። ኦኬ ከቅዱሳን ጋር አሁንም ህብረት አለን። ኦኬ እሱን ለማሳወቅ ነው። እና ሰው አቡነ ተክለ ሃይማኖት ደግሞ አንዱ ቅዱስ አባታችን ናቸው። ስለዛ እስቲ የእሳቸውን ስም እየተነሳ ደግሞ የተዘመረበትን እስቲ አንድ መዝሙር እንስማ ማለት ነው። ግብፅም በ24 ነው በነገራችን ላይ ባህላቸው ቀናቸው አይ ቲንክ ካልተሳሳትኩ ቅዱሱ ግን በቃ ቅዱስ ናቸው አለቀ። እና በጣም ልንጠቀምባቸው ይገባል፣ ልንጠቀምበት ይገባል። በአባታችን በብፁዕ አባታችን ሮሜ ነው ዛሬ ማለት ዛሬ የተነበበው ከሮሜ መልእክት ነው። እሱን አብረን እናንብብ። ሴቲንግስ ኮመንት ሴቲንግስ ኦኬ። እሺ ሮሜ ምዕራፍ 10 ከቁጥር 1 እስከ ፍጻሜው ነው የሚለው። ግን ያው ቀደም እንዳልኳችሁ በጣም እንትን አለ፣ የመጣደፍ ነገር አለ አንዳንዴ እና ቅዳሴ ላይ ከላይ ያሉትን እኔ እንግዲህ የሰማሁት እንደዛ ነው። ምናልባት እስከሆነ ቁጥር ብሎ ግን ተሳስቶ ዲያቆኑ እስከ ፍጻሜ ብሎ ከሆነ አላውቅም። ግን የሚለው ሲል የሰማሁት ዲያቆኑ የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 10 ከቁጥር 1 እስከ ፍጻሜ የሚለው። ስለዛ እንደዛ እናንብብ። ምዕራፍ 10 እሺ። መምህራችን ቅዱስ ጳውሎስ ወደ ሮሜ ሰዎች የላከው መልእክቱ 10ኛው ምዕራፍ ከቁጥር 1 ጀምሮ እንዲህ ይላል። ወንድሞች ሆይ የልቤ በጎ ፈቃድና አጭር ነው አክቹዋሊ ምዕራፍ 10 ግን ሰዓት ወረድ እየሄደ ስለሆነ ብዙም ሪፍሌክሽን አንሰጥም። ምናልባት የሚያስፈልግ ከሆነ ዝም ብዬ ትንሽ ነገር አያችሁ እንደዚህ ያለ እያልኳችሁ ሊሄድ ይችላሉ። የሚከብድ ነገር ካለ ግን ነገራችሁ እናያለን። አይኖርም አክቹዋሊ ቀላል ነገር ነው። ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤልም ወደ እግዚአብሔር ልመናዬ እንዲድኑ ነው ይላል። ማለት ጳውሎስ ወደ እግዚአብሔር ልመናዬ ነው እስራኤላውያን እንዲድኑልኝ አለ። ማለት እስራኤላውያን የእግዚአብሔር ሕዝብ ተብለው ተቀምጠው ኖረው ምናምን ግን ጌታ ኢየሱስ ሲመጣ አንቀበልም አሉ። በዚህ ምክንያት ከመንግስቱ ከግንዱ ሊቆረጡ ሆነ። ስለዛ ከድህነት ሊጠፉ ነው። ጳውሎስ ግን ምን አለ? ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤልም ወደ እግዚአብሔር ልመናዬ እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁና። በእውቀት አይቅኑ እንጂ አዎ እነሱ እኮ ለእግዚአብሔር ይቀናሉ። ወገኖች አይሁዳውያን እነሱ እስራኤላውያን እኮ ለእግዚአብሔር እኮ ይቀናሉ። ግን በእውቀት ላይሆን ይችላል። በእውቀት አይሆን እንጂ ለእግዚአብሔር ይቀናሉ ማለት ራሱ ቅዱስ ጳውሎስም አስቀድሞ የተርሴሱ ሳውል እየተባለ በዋናነት በሚጠራበት በዛ ጊዜ ለእግዚአብሔር በጣም ተቀንቶ ክርስቶስን ያሳድድ ነበር አይደል? አዎ ጳውሎስ ክርስቲያኖችን የሚያሳድድ ክርስቲያኖችን ቤተክርስቲያንን ማሳደድ ደግሞ ቤተክርስቲያን የክርስቶስ አካል ስለሆነች
እርሱም ደግሞ ራሷ ስለሆነ ኢየሱስን ማሳደድ ነው እና ክርስቶስን ያሳደድ ነበረ። ስለዛ ጌታ ኢየሱስ በዛ በደማስቆ መንገድ ላይ ለቅዱስ ጳውሎስ ተገለጠለትና በብርሃን መልክ ጣለው መሬት ላይ አይኑ ማየት እስኪሳነው ድረስ ሳውል ሳውል ስለምን ታሳድደኛለህ የሚል ድምፅን አሰማው ጌታ ኢየሱስ ከላይ ማለት ነው። ሳውል ሳውል ስለምን ታሳድደኛለህ? ጌታ ሆይ አንተ ማን ነህ አለ። ያኔ ጳውሎስ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለ። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። የመውጊያውን ብረት ብትቃወም በአንተ ላይ እኮ ይብሳል አለ። ስለዚህ አሁን ክርስቶስን የሚያሳድድ የነበረው ለእግዚአብሔር ይቀና ስለነበረ ነው። ጳውሎስ ግን ያለ እውቀት ሆነ፣ ክርስቶስን ሳያውቅ እንዲሁ ዝም ብሎ። አሁንም ደግሞ ለእስራኤላውያን እኔ ወደ እግዚአብሔር ልመናዬ እንዲድኑ ነው፣ ያለ እውቀት ቢሆንም ለእግዚአብሔር እንዲቀኑ አውቃለሁና አለ። ስለዛ ምንም ነገር አሁን ይህ ነገር ሊያድናቸው አይችልም። ለእግዚአብሔር መቀናታቸው ብቻ አያድናቸውም፣ ግዴታ በእውቀት መሆን አለበት። ስለዚ አሁን እኛም ክርስቲያን ወንድም እህቶቼ ለሃይማኖታችን ስንቀና አንድ ጊዜ ለተቀበልነው አስተምህሮ ስንቀና ለክርስቲያናችን ስንቀና በእውቀት መሆን አለበት። ዝም ብሎ በልምድ ብቻ አይደለም፣ በእውቀት ደግሞ በእውቀት ሲሆን በደንብ ክርስቶስንም እያወቅ ነው፣ እግዚአብሔርን በደንብ እያወቅ ነው፣ ወደ ቅዱስ ሚስጥር በመጠጋት ምናምን እንጂ ዝም ብሎ ብቻ እንደዚሁ ሳይሆን በእውቀት እውቀት አንዴ ቆይ ጋይስ አንዴ እሺ በጣም ይቅርታ። ኦኬ ሰው ምን አለ ቀጠል አድርጎ በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁና የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልታዘዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። እኛ ሕግ አለን ይልና አይሁዳዊ ማለት ነው። አሁን ለእግዚአብሔር ይቀናሉ፣ ግን በክርስቶስ በኩል የተገለጠ የእግዚአብሔር ጽድቅ አለ። በነቢያት የተመሰከረለት የእግዚአብሔር ጽድቅ አሁን ተገለጠ ተብሎ እንደተነገረ በዚህ በሮሜ መልእክቱ ላይም አሁን ተገልጧል። እዚህ ሮሜ ምዕራፍ 3 ላይ ቁጥር 21 ላይ እንዲህ ይላል፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርቷልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። አሁን ፍጻሜን አግኝቶ አስቀድሞ ሕግ እንደ ሞግዚት ሆኖ ሲያመጣ ነበር። አሁን ግን እምነት መጣ። ስለዚህም በእምነት በኩል ደግሞ ጸጋ ሰዎችን ሁሉ የሚያድን ሆኖ ተገልጧል። የእግዚአብሔርን ጸጋ አንቀበልም የእግዚአብሔርን ጽድቅ ነው አሉ እና ነው እኛ ሕግ አለን ይላል። አይቷል አባቶቻችን እነ ሙሴ በእነሱ በኩል ተሰጥቶናል ይላል። ክርስቶስን አሁን አልተቀበሉትም። ጌታ ኢየሱስ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ተብሎ እንደተነገረ በዮሐንስ ወንጌል ምዕራፍ 1 ቁጥር 11 ጀምሮ ወደ ገዛ ወገኖቹ መጥቶ የገዛ ወገኖቹ ኢየሱስን አልተቀበሉትም። ስለዚህ የራሳቸውን ጽድቅ ለማቆም ሞከሩ፣ አልቻሉም እኮ። አሁን እኮ አይሁዳውያን እኮ ሕግን ተቀብለዋል፣ ግን ሕግን ሁሉ መፈጸም ይችላል። አይሁዳውያን ጋይስ ሕግን ተቀብለዋል፣ ግን ሕግን ሁሉ መፈጸም አልቻሉም። ኦኬ እንግዲህ የአይሁዳዊ ብልጫው ምንድን ነው ይላል እዛው ምዕራፍ 3 ቁጥር 1 ላይ ሮሜ ላይ ማለት ነው። እንግዲህ የአይሁዳዊ ብልጫው ምንድን ነው ይልና ኦኬ እሺ ለምሳሌ እግዚአብሔርን ቃል አደራ በመቀበሉ የሚል ነገር ነው ያስቀምጣል። የኃጢአት ጉዳይ ላይ ግን ምንም እንኳን ቃሉን ቢቀበሉ ሕጉን ቢቀበሉ ግን ሕጉ ይህን አታርግ ይህን አታርግ ይህን አታርግ ይህን አታርግ ይላል። እነሱ ግን ሕግን ሁሉ መፈጸም አልቻሉም። ስለዚህ ይወድቃሉ። ልክ ሲወድቁ ሕግ መጥቶ ይከሳቸዋል። ይኸው ይህን አጠፋ ስለዛ ሞት ይገባል ይላቸዋል። አይታቸዋል። ሕጉ ይህን አታርግ ይህን አታርግ ይህን አታርግ ስለሚል ሕጉ በራሱ ኃጢአት አይደለም፣ ቅዱስ ነው። ሕጉ በራሱ ቅዱስ ነው። ቅዱስ ስለሆነ ጌታ ኢየሱስ ፈጽሞታል። ግን ያ ቅዱስ የሆነውን ሕግ የእግዚአብሔርን ሕግ ሰው እንደዚሁ መፈጸም አይችልም። ስለዚህ የሆነ ነገር ይስታል። አታድርግ የተባለው ልክ ሲያደርግ ሕጉ ይመሰክርበታል። ይኸው አደረግህ አንተ ኃጢአተኛ ይለዋል። ስለዚህ አይሁዳውያን እኛ ሕግ አለን እንደሚባል ነው አይደለም። በአይሁዳዊና በአሕዛብ መካከል ልዩነት የለም። ሁሉም ኃጢአትን አድርጓል። ሁሉም ከኃጢአት በታች እንደሆኑ አስቀድመን ከሰናችኋል ይላል ቁጥር 9 ላይ። እዛው ሮሜ 3 ቁጥር 9 ላይ ምን ይላል? እንግዲህ ምን ይሁን ይልና ከእነርሱ እንበልጣለን ይላል። ሕግን ካልተቀበሉት አሕዛብ እንበልጣለን አለና እንደ አይሁዳዊ ሆኑ ሲያወራ ማለት ነው ጳውሎስ። ከእነርሱ እንበልጣለን ከቶ አይደለም። አይሁድም የግሪክ ሰዎችም አሕዛብም ማለት ነው ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋልና።
አስቀድመን ሁሉም ኃጢአትን ያደርጋል። ህግን ቢቀበሉም እና ህግን ተቀበልክና ህጉ ራሱ ኃጢአትን እንዳትሰራ ያደርጋል እንዴ? አያደርግም። ህግ በራሱ ኃጢአትን እንዳትሰራ አያደርግም። ኃጢአት የሆነውን ካልሆነው ይለያል። ማድረግ የሌለብህን ይነግርሃል። ከዛ ውጭ ግን አቅም አይሰጥህም። ስለዛ አይሁዳኖች ራሳችሁ አቅመ ቢስ ናችሁ ነው። ስለዚህም ህግን ሁሉ መፈጸም አትችሉም። ስለዛ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የህግ ፍጻሜ ነው ተባለ። ስለዛ አሁን ሰው ከክርስቶስ ጋር አንድ ሲሆን ያ የሚያድነው የእግዚአብሔር ጸጋ ይቀበላል። በዛ በእግዚአብሔር ጸጋ ውስጥ ደግሞ ከጌታ ኢየሱስ ጋር አንድ ይሆንና ክርስቶስ የህግ ፍጻሜ ስለሆነ ከክርስቶስ የተነሳ አሁን ከህግን እየፈጸምን መኖር እንጀምራለን። ከማን የተነሳ? ከክርስቶስ የተነሳ ኃጢአትን ሁሉ እምቢ እያለን መሄድ እንጀምራለን። የኃጢአት ባሪያ የነበርን እኛ አሁን ከኃጢአት ባርነት ነፃ ወጥተናል። አለቀ። ኃጢአት ልክ በፊት ላይ እንደሚገዛቸው እኛን ሊገዛን አይገባም። እሺ እንደዛ ነው። ስለዛ በክርስቶስ በኩል የሚገኘውን የእግዚአብሔርን ጽድቅ እምቢ አሉ አይሁዳውያን። ስለዛ ምን አለ ጳውሎስ? የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምን ሁሉ ይጸድቁ ዘንድ ክርስቶስ የህግ ፍጻሜ ነው። ሙሴ ከህግ የሆነውን ጽድቅ የሚያደርገው ሰው በእርሱ በህይወት እንዲኖር ጽፏልና። አሁን ሙሴ በሰዓቱ እንግዲህ ያንን ህግ የሚፈጽም ሰው ቴምፖራሪ የሆነ ነገር ቢሆንም ጊዜያዊ የሆነ ነገር ቢሆንም በጊዜው እንግዲህ እስካለው ጊዜ በህይወት ይኖርበታል። ትክክል ነው። ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል። አይቷል። በልብህ ማን ወደ ሰማይ ይወጣል አትበል። ይኸው ክርስቶስ ኢየሱስ ወደ ሰማይ ወጥቷል። ማን ወደ ሰማይ ይወጣል ካልክ ክርስቶስ አልወጣም ለማለት ነው ማለት ነው። ስለዛ ከእምነት ውጭ ሆንክ። ስለዛ ምን አለ? ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል። ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል። ለድህነታችን የሆነውን የክርስቶስን ሞት መካድ ይሆናልና። ሰው ምን ይላል? ወደ ጥልቁ ማን ይወርዳል አትበል። ይህ ክርስቶስን ከሙታን ለማውጣት ነውና። ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። አሁን ለተዘጋጀ ሰው ሁሉ፣ ኃጢአቱን ለሚናዘዝ ለየትኛውም ሰው ለቀረበ ሰው ሁሉ ይኸው ቃሉ ቀርበ። እነሆ የእምነት ቃል፣ እነሆ ከጌታ የተቀበልነው ነገር በክርስቶስ በኩል የሆነው ያ ታላቅ የሆነ ቃል እነሆ ለሁላችሁም ቅርብ ነው። ለየትኛውም ሰው ቅርብ ነው። አንዳንድ ፕሮቴስታንት ወንድሞቻችን እንደሚሉት ለተወሰኑ ለተመረጡ ሰዎችም አይደለም፣ ለሁሉም ቅርብ ነው። ለሚያምን ሁሉ የሚሆን አይነት ቃል አለን። እሺ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። ኦኬ ቀጠል አድርጎም መጽሐፍም በእርሱ የሚያምን ሁሉ አያፍርም ይላልና በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል ይላል። አረ የጌታን ስም የሚጠራ ይድናል። አዎ ኢየሱስ ጌታ እንደሆነ በልባችን ብናምን በአፋችን ብንመሰክር ልንጸድቅ ነው። አዎ ምን ማለት ነው ግን? የጌታን ስም የሚጠራ ይድናል። የጌታን ስም የሚጠራ ሁሉ ይድናል። ስለዚህ የጌታን ስም ዝም ብለን ስለጠራን ብቻ እንድናለን ነው? አይደለም። መጽሐፍትን በአግባቡ ማየት አለብን። ዝም ብለን ብቻ ኢየሱስ ስላለን ጌታ ስላለን በቃ ዳንን፣ ሰርፕራይዝ ድናል፣ በቃ ኢየሱስ አልክ አይደለም። እምነት አሁን እንግዲህ የጌታን ስም መጥራት የሚለውን ከእምነት ጋር አብሮ ስለሚያያይዘው ቀጠል አድርጎ ምን ይላል? ይኸው እዚሁ ጋር እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ልለክ? የጌታን ስም የሚጠራ ሁሉ ይድናል። አሁን ግን ለመጥራት ግን የጌታን ስም ምን ማድረግ አለባቸው? ማመን አለባቸው። ስለዛ ባልሰሙትስ እንግዲህ ያላመኑበትን ነገር እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? የጌታን ስም ለመጥራት ማመን አለባቸው። ለማመን ደግሞ መስማት አለባቸው። ባልሰሙትስ ነገር እንዴት ያምናሉ? ሰው ለማመን መስማት አለበት፣ እርግጥ ነው። እሺ ለመስማት ደግሞ ምን ያስፈልጋል? ቃሉን የሚያሰማ ሰባኪ ያስፈልጋል። ስለዚህ ያለ ሰባኪስ እንዴት ይሰማሉ? እሺ ሰባኪስ አንድ መንገደኛ ዝም ብሎ ለምሳሌ ጋይስ ለምሳሌ እንዲህ አድርጌ መጥቼ ማለት ነው ጠላይን አውልቄ ሊሆን ይችላል ሳላወልቅ ባሬበር እንዲህ ብዬ መጥቼ ዝም ብዬ ሰባኪ ነኝ ብዬ አሁን መጽሐፍ ቅዱስ ይዣለሁ ይኸው በቃ ለሰባኪነት የማረጋገጫ ብዬ ዝም ብዬ ብሰብክ ይቻላል? አይቻልም። ሰባኪው ምን መሆን አለበት? የተላከ ይላል። የተላከ ቀጠል አድርጎ እሱ እንደሚያስቀምጠው ምን ይላል? እንዲህ ይላል እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ሳይሰሙ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ሰባኪ ከሌለ እንዴት ይሰማሉ? ለማመን እንዴት ይሰማሉ? ቀጠል ያደርግና መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ካልተላኩ
እንዴት ይሰብካሉ? ለመስበክ ምን መደረግ አለባቸው? መላክ አለባቸው። የመጀመሪያው የተላኩት ሐዋርያት ነበሩ። በማርቆስ ወንጌል ምዕራፍ 16 ከቁጥር 15 ጀምሮ እንደምትመለከቱትም እንግዲህ ወደ ዓለም ሁሉ ሂዱ ወንጌልም ለዓለም እንግዲህ ወደ ዓለም ሁሉ ሂዱ ወንጌልም ለፍጥረት ሁሉ ስበኩ። ካልተላኩስ እንዴት ይሰብካሉ አልነበር የተባለው? ጌታ ኢየሱስ ደግሞ ሄዱ ስበኩ የተላኩ ናቸው። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይም ወደ ዓለም ሁሉ ሂዱ አሕዛብንም በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርት አድርጓቸው እንዳለ ማለት ነው። ያዘዝኳችሁን ሁሉ እንዲጠብቁ ደግሞ አስተምሯቸው ብሏል። እና እንዲያስተምሩ፣ እንዲያጠምቁ፣ እንዲሰብኩ ጌታ ኢየሱስ የላካቸው አስቀድሞ ሐዋርያትን ነው። አሁን ተመልከቱ እዚህ ጋር ይህ ትእዛዝ አስቀድሞ ለሐዋርያት ቢሰጥም በሐዋርያት ውስጥ ይህ ታላቅ ተልእኮ የተሰጠው ለቤተ ክርስቲያን ነው። የጌታ ቤተ ክርስቲያን በማስተማር በመስበክ በማጥመቅ እስከ ዓለም ፍጻሜ ድረስ ትቀጥላለች። እነሆ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ አለ ጌታ ኢየሱስ። ከዛን ጊዜ ጀምሮ እስከ ዓለም ፍጻሜ እየሰበከች እያጠመቀች የምትኖር ቤተ ክርስቲያን ታስፈልጋለች። አለች? አሁን ላይ አለች። ማናት? ሙሉ ወንጌል ነው። ሙሉ ወንጌል ከጥንት ጀምሮ ነበረች። የዛሬ 30 ዓመት 40 ዓመት 50 ዓመት እዚሁ ኢትዮጵያ ውስጥ የተጀመረች የሆነች እንግዲህ ቸርች ካልነው ቸርች ነች። ኦኬ። ከሐዋርያት ጀምሮ እያስተማረች እየሰበከች ይህን የስብከት አገልግሎት ይዛ እያጠመቀች የመጣች ቤተክርስቲያን እሷ ሐዋርያዊት ትባላለች። ከሐዋርያት ጀምሮ የመጣች በቅብብሎች እንደ ህብረት ቤተክርስቲያን ህብረት አለች። የምዕመናን አንድነት ህብረቱ በህብረት ደረጃ አለ ወይ? በዛ በህብረት ውስጥ ደግሞ እረኞች አሉ፣ ጳጳሳት አሉ ብሎናል ቅዱስ ጳውሎስ አይደል? በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ጳውሎስ ምን አላቸው? እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ። ስለዚህ በቤተክርስቲያን ታሪክ ውስጥ ከጥንትም ጀምሮ ሐዋርያት ካለፉ በኋላም ጭምር እያሉም ጳጳሳት አሉ፣ ሁሌም ማለት ነው። በዛ ህብረት ውስጥ እረኞች አሉ፣ መንጋዎች አሉ፣ እኛለን ጳጳሳት አሉ። ጳጳሳት ምናምን ይሄ እረኞች መንጋዎች ያሉበት እንዲህ የምታጠምቅ የምትሰብክ እንደዚህ አይነት ህብረት ከጥንት ጀምሮ የመጣችው የትኛዋ ናት? ተልእኮ ይሄ ካልተላኩስ እንዴት ይሰብካሉ ተብሎ የለ የመስበክ ተልእኮ ያለው በቤተ ክርስቲያን ውስጥ ስለሆነ ከዚህ ቤተክርስቲያን ውጭ ያለ ሰባኪ እውነተኛ የተላከ ሰባኪ አይደለም። አሁን ወዴት ሁሉ ሰዳችሁ መሰላችሁ? የጌታን ስም የሚጠራ ሁሉ ይድናል። ግን የጌታን ስም ለመጥራት ማመን አለባቸው። ለማመን መስማት አለባቸው ብሎናል። ለመስማት ሰባኪ ያስፈልጋል። ሰባኪው የተላከ መሆን አለበት። አሁን ከነገርኳችሁ ውስጥ አንደኛው ከተቋረጠ ድህነት አይመጣም። ለምሳሌ ያልተላከ ቢሆን ሰባኪው ስለዛ ለምሳሌ አንድ ኦንሊ ጂሰስ ለምሳሌ መጥቶ ቢሰብክ የተላከ አይደለም። እሱ የተላኩ ሊል ይችላል ራሱ። ግን ኦንሊ ጂሰስ አሁን ባለፈው የተጀመረው ቤተ እምነቱ ዋነስ ፔንቴኮስታል የሚባሉት ከጴንጤዎች ጋር እኩል የመጡት ከጴንጤ ዲኖሚኔሽን ጋር ማለት ነው። መቶ ስላሴ የሚባል ነገር የለም ቢልህ ኢየሱስ ልክ እንደኛ ፍጹም ሰው አይደለም ብሎ የክርስቶስን ፍጹም ሰውነቱን አምላክነቱን ሳይሆን ሰውነቱን ደግሞ ቢክድ የኢየሱስ ክርስቶስን ወልድነቱን ቢክድ ማለት አብ ብቻ ነው ቢል አብ ብቻ ነው አይደለም፣ አክቹዋሊ አብ ነው ቢል ራሱ በስላሴ ውስጥ አብ አይደለም ኢየሱስ። ለኛ የሱ ፍጥረቶቹ ከመሆናችን አንፃር አባታችን ልንለው እንችላለን ጌታ ኢየሱስን። ግን በስላሴ ውስጥ ግን ኢየሱስ አብ አይደለም ወልድ ነው። እነሱ ኦሊጂሶች አብ ነው ይላል መተው። አሁን ከነሱ ብትሰማ አመንክ፣ የእነሱን ነገር አምነ የጌታን ስም ትጠራለህ፣ ከዛ ትድናለህ? አትድንም። ጠቅላላ ብዙ ነገሮች ተበላሽተዋል። ያልተላኩ ናቸው ሰባኪዎቹ። ስለዚህም የተሳሳተ ትምህርትን የተሰጠው። ስለዚህ ወደ ጌታ ቤተክርስቲያን ሊመሩ አይችሉም። ወደ ራሳቸው ነው የሚመሩ፣ ወደ ራሳቸው ህብረት። ስለዛ የጌታን ስም ብትጠራም ልትድን አይችልም። ለዛ ነው ጌታ ኢየሱስ ምን ያለው? ጌታ ሆይ የሚለኝ ሁሉ የእግዚአብሔር መንግስት የሚወርስ አይደለም ማለት በማቴዎስ ወንጌል ምዕራፍ 7 ከቁጥር 20 ጀምሮ ይነበብ። ጌታ ሆይ የሚለኝ ሁሉ ወደ እግዚአብሔር መንግስት የሚገባ አይደለም፣ የአባቴን ፈቃድ የሚያደርግ እንጂ አለ። እንደውም ጭራሽ ስለዛ ዝም ብለህ ስላልክ ብቻ ጌታ ስላልክ ብቻ አይደለም። ሳውንድ የሆነ ዶክትሪን እውነተኛ አስተምህሮ ያስፈልጋል። ሰባኪው ግዴታ በቤተክርስቲያን ውስጥ ያለ መሆን አለበት። እሱ ሁሉ አሟልቶ የስ በክርስቶስ ማመን ያድናል። እሺ ቀጥል አድርጎ እንዲህ ይላል። እሺ ካልተላኩስ እንዴት ይሰብካሉ? ቁጥር 16 ነገር ግን ሁሉ ለምስራች ቃል አልታዘዙም። ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ታላቅ የምስራች ማለት ወንጌል ማለት ነው። ወንጌሉን ይዘው ወጥተው ሐዋርያቱ የተላኩት እነሱ ሰባኪያኑ ሲናገሩ ለዛ ለምስራቹ ቃል ለወንጌሉ ግን አልታዘዙም። ማን? አይሁዳውያን እምቢ ነው የሚሉት ነው ይላል። በቃ አልቀበልም። እሺ ቀጥል አድርጎ እንደዚህ ይላል።
turn off. ለምስራች ቃል አልታዘዙም። ኢሳያስ ጌታ ሆይ ምስክርነታችንን ማን አመነ ብሏልና። ኢሳያስ በትንቢቱ ምን ብሎ ነበረ? ጌታ ሆይ ምስክርነታችንን ማን አመነ ብሏልና። እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። እምነት ከምንድን ነው? ከመስማት፣ መስማትም በእግዚአብሔር ቃል ነው። የእግዚአብሔር ቃል ያለው ደግሞ በቤተ ክርስቲያን ውስጥ ነው። ቅዱስ ጳውሎስ በዚህ በመጀመሪያ ጢሞቴዎስ መልእክቱ ምዕራፍ 1 ቁጥር 15 ላይ እንደተናገረው፣ ምዕራፍ 3 ቁጥር 15 ላይ እንደተናገረው ስለ ሕያው እግዚአብሔር ቤተ ክርስቲያን ሲናገር የእውነት አምድና መሰረት ናት ይላል። እውነት የእግዚአብሔር ቃል እውነት ነው። የእርሱ አምድና መሰረት ናት የእውነት ተባለ። ስለዛ ቤተ ክርስቲያን የእግዚአብሔር ቃል እንደ ማከማቻ ዲፖዚተሪ ነች። እሺ ከዛ ውስጥ ነው የእግዚአብሔር ቃል እየተመዘዘ ሰዎች ለድህነት የሚሆኑበት እንጂ ዝም ብሎ የትኛውም ሰው ወደ የቦታው የሚመራን አይነት ሰዎች አይደለንም። እረኛው ኢየሱስ አለ ራሱ ነው በቤተ ክርስቲያን። እርሷ ደግሞ ቤተ ክርስቲያን ደግሞ የኢየሱስ አካሉ ነች። ሁሉን በሁሉ የሚሞላ የዛ የራስ የኢየሱስ የእርሱ ሙላቱ ናት ቤተ ክርስቲያን አካሉ ነው። ዳሩ ግን ባይሰሙ ነው ወይ እላለሁ አለ። ዳሩ ግን ባይሰሙ ነው ወይ እላለሁ። አሁን አይሁዳውያን ሳይሰሙ ቀርተው ነው የማይቀበሉ? ባይሰሙ ነው ወይ እላለሁ። በእውነት ድምፃቸው በምድር ሁሉ ላይ ቃላቸውም እስከ ዓለም ዳርቻ ወጣ አለ። ከመዝሙረ ዳዊት የተጠቀሰው ይሄንን። ስለዛ ተሰምቷል፣ ድምፃችንም አይሁ ተሰምቷል። በቃ ሰምተዋል እኮ። ታዲያ ምን ሆኖ ነው? ቀጠል ያደርገና ነገር ግን እስራኤል ባያውቁ ነው ወይ እላለሁ አለ። ባያውቁ ነው ወይ? ሙሴ አስቀድሞ እኔ ሕዝብ በማይሆነው አስቀናችኋለሁ፣ በማያስተውልም ሕዝብ አስቆጣችኋለሁ ብሏል። ኢሳያስም ደፍሮ ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጥኩ አለ። አስቀድሞ ሙሴ ምን አለ? እኔ አለ ሕዝብ በማይሆነው አስቀናችኋለሁ። በእነማን ሕዝብ በማይሆነው? አሕዛብ። አስቀድሞ የእግዚአብሔር ሕዝብ የሚባሉት አይሁዳውያን ናቸው። እነሱ ክርስቶስን እምቢ ሲሉ አይሁዳውያንን ግን አሕዛብ ግን አስነሳ። የግሪክ ሰዎች አሕዛብ ተነስተው ኧረ እኛ በክርስቶስ እናምናለን እያሉ መምጣት ጀመሩ። አስቀድሞ የእግዚአብሔር ሕዝብ ያሉት በእነርሱ ያስቀናቸው ጀመረ። መንፈሱን በእነርሱ ላይ በማፍሰስ ታላላቅ ተአምራት በእነርሱ በኩል ሲደረግ ታየ። በቤተክርስቲያን ውስጥ ተጨመሩ። በሕያው ግንድ ላይ እነርሱ እንደ ቅርንጫፍ ሆኖ መጥተው ከእምነት የተነሳ በክርስቶስ ካለ እምነት የተነሳ በግንዱ ላይ እንደ ቅርንጫፍ መተከል ጀመሩ። አሕዛብ አስቀድሞ እኮ የእግዚአብሔር ሕዝብ አልነበሩ። እናንተ ያልተገረዛችሁ ይሏቸው ነበር። በእነርሱ ያስቀናቸው ጀመረ። ስለዛ ምንድነው ምን አለ ሙሴ አለ? እኔ ሕዝብ በማይሆነው አስቀናችኋለሁ፣ በማያስተውልም ሕዝብ አስቆጣችኋለሁ ብሏል። ኢሳያስም ደፍሮ ምን አለ? ላልፈለጉኝ ተገኘው። አስቀድሞ አሕዛብ እግዚአብሔርን ልክ አይሁዳውያን እንደሚፈልጉት ሊፈልጉት አይችሉም ነበር። አሁን ግን ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጥኩ አለ። ስለ እስራኤልስ እንግዲህ አሕዛብን ይዋችሁ እንዴት ክርስቶስ እንደተቀበሉ። ስለ እስራኤል ግን አለ ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆችን ዘረጋው ይላል። ስለ አሕዛብ ሲናገር እግዚአብሔር አምላክ ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጥኩላቸው እያለ ተናገረ። ስለ እስራኤል ሲናገር ግን ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆችን ዘረጋው ይላል። ስለዛ እምቢ አሉ አይሁዳውያን። ስለዛ አሕዛብን ግን ሰበሰበ፣ በእነርሱ ያስቀናል። ሮሜ መልእክት ምዕራፍ 10 አብረን አነበብን እናንተ ሰዎች እና ስለ ቃሉ ደግሞ የጳውሎስ አምላክ ጌታችን ኢየሱስ የተመሰገነ ይሁን። በጣም የምር ቃሉን እንድናነበው ራሱ ስለፈቀደልን በጣም ነው የምናመሰግነው አምላካችንን። የዚህን ያህል ካነበብን እናንተ ሰዎች ሰዓቱ ቆሰው ግን እሺ አንድ መዝሙር እንስማና የጴጥሮስን አንብበን በቃ እንለያያለን። ቻው እንባባላለን። ዝጓት ወደ ላይ ተርስ። እሺ የቅዱስ ጴጥሮስ መልእክት የመጀመሪያይቱ የቅዱስ ጴጥሮስ መልእክት ምዕራፍ 3 አውጡ። ምዕራፍ 3 ከቁጥር 15 ጀምሮ እሺ እንዲህ ይላል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 15 ላይ እሺ ዳሩ ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት። ዳሩ ግን ጌታን እርሱም ክርስቶስ
ጌታን እርሱም ክርስቶስ በልባችሁ ቀድሱት። በእናንተ በልባችሁ ቀድሱት። በአፋችን ብቻ ሳይሆን በልባችን ጌታ ኢየሱስን መቀደስ። ጌታን እርሱም ክርስቶስን በልባችሁ ቀድሱት። በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። በእናንተ ስላለ ተስፋ። በእናንተ ተስፋ አለ አለ እንዴ? በእናንተ ተስፋ አለ በእኛ? አዎ። ምን አይነት ተስፋ? የማያሳፍር። እንዴት ያለ? ክርስቶሳዊ የሆነ ክርስቶስ ራሱ የሆነ ጋይስ፣ ራሱ ፐርሰኑ ኢየሱስ ራሱ ነው ተስፋችን። እና ተስፋችን ደግሞ የማያሳፍር ነው። የማያሳፍር ተስፋ ነው ብለን የምንናገረው እንዲሁ አይደለም። ማለት ተስፋ እናደርጋለን ይመጣል ብለን ማለት ነው። እሱ ነው ተስፋችን አይደል? ትላንትም እንዳለው ማለት ነው የተባረከውን ተስፋችን እሱም የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቀን አይደል የሚለው ሰው። ታላቁ ተስፋችን ጌታ ኢየሱስ ነው። እርሱ ይመጣል በክብር ሆኖ እና አያሳፍርም ያለው ሞቼ እነሳለሁ ብሎ ነግሮን የምርም ተነስቷል። መነሳት አይደለም ደግሞ እያዩት አድርጓል ጌታችን ኢየሱስ። መጥቼ ወስዳችኋለሁ ብሎናል ጌታችን ኢየሱስ ክርስቶስ። ቃሉን ይጠብቃል። ይኸው ከዚህ በፊት የነበሩትን ቃሉን ከጠበቀ አሁንስ እንዴት አይጠብቅም? ክርስቲያንን ከሌሎቹ ሁሉ ሃይማኖቶች ለየት ያደርገዋል። የሚያደርገው በዚህ ምክንያት ነው። ከዚህ ቀደም ከ1 ዓመት ከ2 ዓመት በፊት ይህን ነገር ቪዲዮ ሰርች የላችሁ ነበር እና የኢየሱስ ክርስቶስ ትንሣኤ በቃ ማዕከላዊ ቃሉን እዛ ላይ ከጠበቀ እኛም እርግጠኞች ነን ሞተን እንደማንቀር እና ተስፋችን ኢየሱስ ነው። እና በእናንተ ስላለ ተስፋ ግን ክርስቲያኖቹ በቅድስና ይኖራሉ ምናምን ከኃጢአት ለመራቅ ይሞክራሉ። በዙሪያቸው አሕዛብ ያሉት ከዛው ከአሕዛብ ውስጥ ወደ ክርስትና የወጡት በዛው በአሕዛብ መንደር ቢኖሩም ግን እነርሱ በሰማያዊቷ በሕያው እግዚአብሔር ከተማ ውስጥ ያሉ እንደመሆናቸው ነው የሚኖሩት። ምንም እንኳን እዛ የአሕዛብ አስተዳዳሪ ነገስታት ምናምን ቢኖሩም ግን በሕያው እግዚአብሔር ከተማ ውስጥ ንጉሱ ኢየሱስ ነው። ንጉሳቸው ኢየሱስን የሚያስቀድሙ ንጉሱን የሚከተሉ ለንጉሱ የሚገዙ ናቸው እና እንደዛ ለመሆን የሚጠሩት እና ሳይው ከነዛኞቹ ጋር አብሮ አልሄደም ህይወታቸው። አዎ ከአሕዛብ ጋር የክርስቲያን ህይወት አብሮ አይሄድም። ስለዛ እንደዚህ ሲያደርጉ ደግሞ ስላለ ተስፋ ምክንያትን ለሚጠይቋችሁ መቶ ምክንያት የሚጠይቅ ካለ መልስ ለመስጠት ዘወትር የተዘጋጃችሁ ነው። ግን በምን መልኩ መልስ የምንመልሰው በምን መልኩ? እዛው ጋር ቀጠል አድርጎ ይመልሳል። ምን ብሎ? ነገር ግን በየዋህነትና በፍርሃት ይሁን። በየዋህነትና በፍርሃት ይሁን። በክርስቶስ ያለውን መልካሙን ኑሯችሁን የሚሳደቡ ሰዎች በክርስቶስ ያለውን መልካሙን ህይወታችሁን በክርስቶስ ያለውን መልካሙን ኑሯችሁን የሚሳደቡ ሰዎች ክፉን እንደምታደርጉም ደግሞ በሚያሙበት ነገር እንዲያፍሩ በጎ ህሊና ይኖራችኋል። ይህ በጣም ፓወርፉል የሆነ ቃል ነው ጋይስ። በክርስቶስ ያለ ኑሯችሁን ሰዎች ይሳደባሉ። የሚሳደቡ ከሆነ በጣም እንደው የቅድስና ህይወት ኑሯችሁን የሚሳደቡ ከሆነ ክፉ እንደምታደርጉ ደግሞ የሚያወሩባችሁ ከሆነ አይ ገሌ ክፉ ያደርጋል በዛ ባወሩት ነገር ይሄ በሐሰት የሚሉትን ማለት ነው። በሐሰት እንደዛ የሚሉ ሰዎች ካሉ በዛ ያፉ ዘንድ ምን ይኑራችሁ? በጎ ህሊና ይኑራችሁ። በጎ ህሊናን ሰዎች አይፈጥሩም፣ መፍጠር አይችሉም። በጎ ህሊና ዝም ብሎ ሰው መፍጠር የሚችል ቢሆን ሁሉም ሰው ዝም ብሎ በጎ ህሊና ብቻ ይኖር ነበር። ግን በጎ ህሊና የሚመጣው በክርስቶስ ኢየሱስ ትንሣኤ ነው። ጌታችን ከሙታን እንደተነሳ ሁሉ እኛም ይህንን ትንሣኤ አግኝተነዋል። ምን አይነት የመጀመሪያ ትንሣኤን አግኝተናል? ከክፉ ህሊና ወደ በጎ ህሊና ተሸጋግረናል፣ ከፍ ብለናል። ከሞት ወደ ህይወት መጥተናል። ኦኬ ሶ በዛ በበጎ ህሊናችሁ ቀጥሉ። በጎ ህሊናን ገንዘብ አድርጉና ኑሩ እያላቸው ነው። ስለዛ በሚያሙባችሁ በዛ በእነሱ በሚያሙባችሁ ነገር ያፉ ዘንድ በጎ ህሊና ይኑራችሁ። የእግዚአብሔር ፈቃድ እንዲህ ቢሆን አለ ማለት በሰዓቱ አሕዛብ ክርስቲያኖችን ማሳደድ ነው፣ መከራን ማሳየት ነው። ከእነሱ ጋር ስለማይተባበሩ ከኃጢአታቸው ጋር ስለማይተባበሩ ብቻ ይወግሯቸው፣ ያባረሯቸው፣ ያሳድዷቸው ነበር። አሁንም አንዳንድ አሁን ዓለም ላይም አሁን አንዳንድ ጊዜ በጣም ኃጢአተኛ የሆነ መንደር ላይ ሄደ ይህንን ኃጢአት አላደርግም ካልክ እንደ ፋራ እየታየ ልትገለጥ ትችላለህ አይደለም? ለካ ሲጠራ አራዳው አንተ ነህ ለጌታስ አይደል? አዎ ኃጢአት በሚደረግበት መንደር ላይ ያንን እነሱ የሚያደርጉትን ኃጢአት ባለማድረግ ሙድ ሊይዝብህ የሚሞክር ሰው ካለ ፋራው እሱ ነው፣ አራዳው አንተ ነህ። አላመንከኝም? ጌታ ኢየሱስ ሲመጣ ታምነኛለህ። አራዳ ማለት
እግዚአብሔርን የሚፈራ ነው። ወይ ደግሞ የዛሬ 5 ዓመት አካባቢ ሚመር ሲሰራራን አንድ የሰራናት ሚም ነገር ነበረች። አራዳ ትመስለኝ ነበር ለካ አታስቀድስም ብለን ሰርተን ነበርና አራዳ ማለት የሚያስቀድስ፣ አራዳ ማለት እግዚአብሔርን የሚፈራ፣ አራዳ የእግዚአብሔር ፍቅር በልብ ውስጥ ያለ። ሊሳሳት ይችላል፣ ኃጢአት ሊያደርግ ሊበድል ይችላል። ግን ሰዎችን ማለት የሆነ ኢንቴንሽናሊ ወይም የሆነ ኢል ኢንቴንሽን በሆኑ ሰዎች ላይ የማይሄድ እንደዛ በክፋት በምናምን በቃ ሳያውቅ ሊሳሳት ይችላል። ግን መለስ የሚል ሲያጠፋ ይቅርታ የሚጠይቅ ኃጢአት ሰርቶ ቢችል የዛኑ ሰዓት ወይ በማግስቱ ምናምን ቶሎ ወደ ንስሐ አባቱ የሚሮጥ ወደ እግዚአብሔር አምላክ የሚሮጥ አራዳ እንደዛ ነው እንጂ በኃጢአት የሚጨማለቅ እሱ ልክስክስ ይቅርታ እንደዛ ነው እንጂ አራዳ አይደለም። ሁላችንም ራሳችንም ከዝሙት እንጠብቅ ትላለህ። በጣም ይህን ሁሌ ለምናችሁ ጋይስ፣ ሰው የሚፈተነው በዚህ ነው። ዝሙት በጣም ከባድ ነው። ላትሰርቅ ትችላለህ። አሁን መስረቅ አሁን በቃ ላትሰርቅ ትችላለህ። ዘፈን አላዳምጥ ምናምን የሚል ሰው አለ። አታዳምጥ፣ ችግር ጥሩ ነው። እሺ ላታዳምጥ ትችላለህ። ቢግ ዲልም አይደለም። ሰይጣን ግን በጣም በቀላሉ በዚህ እድሜ ላይ ያለን ሰዎችን ሊጥለው የሚችለው በዝሙት ስለሆነ መጠንቀቅ። እሺ ትናንት እንዳልኳችሁ ወይ ማግባት። ስለዛ ሰው ግን አሁን ዝሙትን እንደ ጀግንነት ሊያዩ ይችላል። እግዚአብሔር የታገሰው ዘመን ነው። ዘመን ሰው ዝሙትን እንደ ጀግንነት ጎረምሳው ይመጣና ቆንጂትን እንዲህ አደረኳት ብሎ እንደ ጀብድ የሚወራበት፣ ቆነጃጅት ክብራቸውን በጣም የሚያጡበት አንዳንድ ጊዜ እና እንደዛ መሆን የለበትም ጋይስ። ይሄ በጣም በጣም አደገኛ ነውራም በአለጌ ህዝብ ጌታ ኢየሱስ ይድረስልን። እሺ ሰው እና በኃጢአት ስለማይተባበሩ ከአሕዛብ ጋር ክርስቲያኖችን ያሳድዷቸዋል። እነዛ አስቀድሞ ነበር። ልክ አሁን ላይ በኃጢአተኛ ሰርክል ውስጥ የሆነ ኃጢአት የማያደርግ ሰው ካለ ኃጢአት አታደርግም ብሎ ሙድ የሚያዝበት ከሆነ ልክ እንደዛ ግን ያኔ የማሳደድ ምናምን አይነት ነገር ይኖረዋል። ለእነሱም የሚያመልኩትን ጣዖታት ላያመልኩ ስለሚችሉ የእነሱን ነገስታት እነሱ በሚያከብሩበት ደረጃ ላያከብሩ ስለሚችሉ ልክ እንደዛ ማለት ነው። ሰው ምን አለ? ክርስቶስ ከላይ ከፍ ብለን የእግዚአብሔር ፍቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋልና። ክፉ አድርጋችሁ መከራን፣ ለምሳሌ አንድ ሰው ሰርቆ ቢቀጠቀጥ ይሄ ክብር አይደለም፣ ለሱ ክብር አይሆንለትም። ኦልሬዲ የተቀጠቀጠው ሰርቆ ነው፣ ሌባ ስለሆነ ነው። ግን ነዋያ ኃጢአትን አላደርግም በማለቱ መከራ ቢደርስበት ግን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ነው ያለው። ክፉ ስለማድረግ ሳይሆን ይልቁንም በጎ ስለማድረግ መከራን ብትቀበሉ ይሻላችኋልና። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ልክ ምንም ሳይገኝበት በኃጢአቱ ምክንያት አይደለም መከራን የተቀበለው። እናንተም መከራን መቀበል ካለባችሁ ኃጢአት በመስራት ሰርቀ ወይ ዝሙት ላይ ተገኝተህ ብትመታ እንደዛ አይደለም። እሱ አይደለም የሚያስመሰግንህ። ክርስቶስ ጻድቅ ሆኖ መከራን ሁሉ ተቀብሏል። ክርስቶስ እኛን ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው። ጌታችን ኢየሱስ በስጋ ሞተ፣ ስለ ሁላችን ጻድቅ ሆኖ ወደ እግዚአብሔር እንዲያቀርበን በስጋ ሞተ፣ በመንፈስ ሕያው ሆነ። በእርሱም ደግሞ ወደ ወህኒ ሄዶ ሰበከላቸው። ወደ ወህኒ ሄዶ ሰበከላቸው ይላል። እሺ ሰው እንዲህ ይላል። ቀጥል አድርጉ። ጥቂቶች ማለትም 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ፣ ጥቂቶች ማለትም 8 ነፍስ የኖህን ጊዜ ማለት ነው። ኖህ አለ፣ ሚስቱ አለች። ከስንት ልጆች አላቸው? ኖህ ስንት ልጅ ነበር ያለው? 3 አይደለ? ሴም፣ ካም፣ ያፌት። እነዚህ 3 ልጆቻቸው ደግሞ እያንዳንዳቸው አንዳንድ ሚስት አላቸው። 8 ነፍስ ማለት ነው። ጥቂቶች ማለትም 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ማለት በኖህ ጊዜ
በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ማለት ኖህ ይሰብክ ነበረ። ሁለተኛ መልእክቱ ላይ ጴጥሮስ ራሱ ይህን ነገር ያስቀምጣል። ኖህ ይሰብክ ነበረ ብሎ ማለት ነው። ይሰብክ ነበር፣ አልታዘዙም። ጌታ ኢየሱስ በወህኒ ላሉት እንኳን ስብከትን ሰበከ ተባለ። ስለዚህ ያልተሰበከለት የለም። ለስብከቱ ታዞ መምጣት የሰው ድርሻ ነው ለመዳን። የኖህን ነገር ሰምተው ቢገቡ ወደዛች መርከብ ይድኑ ነበር፣ ግን ባለመግባታቸው ጠፉ። አይደለ? አዎ፣ ሰው አልታዘዙም። ይህ ውሃ ደግሞ ማለት አለ ያኔ ውሃ መጣ። ከዛ በኋላ የጥፋት ውሃ ነው አክቹዋሊ ያኔ የመጣው እና ውሃው ይመጣና ኃጢአተኛውን ዓለም ቆሻሻውን ዓለም እንዳለ አስወግዶ ኖህን ከዛ ከቆሻሻው ነጥሎ ወደ አዲስ መሬት ያወጣዋል። አሁን ደግሞ ያ ውሃ ጥምቀት ምሳሌ ሆኖ ያድነናል ይላል። አሁንም ጥምቀት ኃጢአታችንን አራግፎ ወደ አዲስ ሕይወት የምንመጣበት መሸጋገሪያችን ሆነ። ምን ይህ ጥምቀት ከክፉ ሕሊና ወደ በጎ ሕሊና የምንሸጋገርበት፣ ከሞት ወደ ሕይወት የምንሸጋገርበት፣ ከጥፋት ልጅነት ወደ እግዚአብሔር ልጅነት የምንሸጋገርበት እንደዛ ሆነ። ስለዛ ጥምቀት ምን ያደርገናል አለት? ያድነናል። ጥምቀት ያድነናል። አዎ፣ የሰውነትን ወይም የስጋን እድፍ ግን ማስወገድ አይደለም። ለእግዚአብሔር የበጎ ሕሊና ልመና ነው እንጂ አለ። ለእግዚአብሔር የበጎ ሕሊና ልመና ነው። የበጎ ሕሊና ልመና ሰውየው ይለምናል ሳይሆን ጥምቀት ራሱ ለእግዚአብሔር የበጎ ሕሊና ልመና ነው ተባለ። ስለዛ ጥምቀት የሰው ስራ አይደለም። ልመና ስለሆነ ጥምቀቱ ራሱ ልመና ስለተባለ እግዚአብሔር የሚሰጠን ነገር ስለሆነ ጥምቀት የሰው ስራ አይደለም፣ ስራ አይደለም። እሺ፣ ለእግዚአብሔር የበጎ ሕሊና ልመና ነው። ስለዛ በጎ ሕሊናን ገንዘብ የምናደርግበት ነው። ከክፉ ሕሊና የምንሸጋገርበት። ሕሊናን ማንጻት የሚችለው የጌታ ኢየሱስ ክርስቶስ ደም ብቻ ነበር። ጥንት ላይ ዕብራውያን ምዕራፍ 9 ላይ ቅዱስ ጳውሎስ እንደተናገረው የእንስሳት ደም ይሰዋል ግን አማኙን በሕሊና ሊያነጻው አልቻለም ይላል። ዕብራውያን ምዕራፍ 9 ላይ ያንን የሚያምነው ሰውዬ በሕሊናው ሊያነጻው አልቻለም። የእንስሳት ደም፣ የክርስቶስ ደም ግን ያነጻል። ከክፉ ሕሊና ወደ በጎ ሕሊና ያሸጋግራልና ለበጎ ሕሊና ልመና ነው ይልና ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። ያለ ክርስቶስ ትንሣኤ የበጎ ሕሊናን ገንዘብ ማድረግ አንችልም። ይህም በኢየሱስ ክርስቶስ ትንሣኤ ነው። ስለዛ ጥምቀት ያድናል ሲባል እንደዚህ ነው። እንዴት ነው? በክርስቶስ ኢየሱስ ትንሣኤ ሞቱን ትንሣኤውን በመተባበር ከሞት ወደ ሕይወት ትሸጋገራለህ። ስለዚህ እርሱም መላእክትና ስልጣናትን ኃይላትን ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ። አርጎ በእግዚአብሔር ቀኝ አለ። ጌታችን ኢየሱስ ሁሉ ከእግሩ በታች ከተገዛለት በኋላ አሁን በእግዚአብሔር ቀኝ አለ። ስለዛ ጌታ ኢየሱስ አድርጓል ነው። ይሄ አልቋል። አክቹዋሊ ምዕራፍ 3 የመጨረሻው ቁጥርን አነበብን። እሺ ተውት። ምዕራፍ 4ን ወይ ሌላ ጊዜ ያነበላችኋል። ተያያዥ ሀሳብ ነው ግን በጣም የህይወት መጽሐፍ ነው። ምዕራፍ 4ን ሌላ ጊዜ እናነበዋለን። ስለዛ ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን።